ተቃጥሎ አለቀ ማልክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም እኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ ላ ኹሩጀ ለኩም ሚን ዳሪል ሀዋን ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደምል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላተነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፊንጭ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራውን አይቋረጥም ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ ሚያብራራ ሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን አቅላን ነበረንም እናስተነትንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم يا الدنيا اندستا كجنته ياسبلت أما يسو هيوة جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زود أسروتن بكاتين أجك فينج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت ወደ ጀሃነም ገፍትሩት ወደ መሃልም አስገቡት ከዛም የጀሃነምን የጋለ ውሃን አፍስሱበት ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተብለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሃልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ
በመዶሻ ጭንቅላቱን አናቱን ይመታዋል። ይህኔም አንጎሉ እንዳልነበረ ይከፈታል። እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል። አላህ ይጠብቀን። የፈሰሰውም ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል። የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል። የሆድ ዕቃውም ከታች ይወጣል። ይህኔም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز